አትፈቲ መድኃኒቱን ወሰድከው? ኧረ የለ ምንድነው ባብን እንዳያመው ብዬ ሰግቼ እንግዳ ሐኪሙ እኮ የጎንዮሽ ጉዳት አለው ያለ ተባተሰው ነው ጎንዮሽ እንተኛ ይክላውዲያ ቆዳ አትፈቲ። እኔ ታውን በኋላ አንተን በማስጠናት እድሜን አልፈጅም። ጎበዝ ትሆን ተሆነ ጎበዙ እስቲ አሁን ይበልጣልን ስላሳይ ይበልጣል እኮ አይበቃኝም እግሩ ብቻ አንድ ስልኛል ይክላውዲያ ዋ እኔ እኮ የመካሻ ልጅ ይበልጣል መስሎኝ ነው። አትፈቲ አቤት ጎንዮሽ እንዴው ምን ሆነ ነው መንገዱን ጥለህ ጥሻጥሻውን የምትሄድ? ኧረ ጥሻ የለም እኮ ትናንትና ገላለጡ ስለውኛል። ፈቲ ይሄን ስልክ ማለት ነው እየሰማኸኝ ነው? ይኸውልህ ታባትህ ተደብቄ ነው የገዛሁልህ። ደግሞ ቸገረኝ ብለህ ሽጠው አሉ። ማይ ደግሞ ቸገረኝ ታሉማ አይገዙኝም እኮ። ኧረ እንደው ወዲያ አትፈቲ። እኔ ታውን በኋላ አንተን በማስጠናት እድሜን አልፈጅም። ጎበዝ ትሆን ተሆነ ጎበዙ እስቲ አሁን ይበልጣልን ስላሳይ ይበልጣል እኮ አይበቃኝም እግሩ ብቻ አንድ ስልኛል ይክላውዲያ ዋ እኔ እኮ የመካሻ ልጅ ይበልጣል መስሎኝ ነው። ፈቲ ይሄን ስልክ ማለት ነው እየሰማኸኝ ነው? ይኸውልህ ታባትህ ተደብቄ ነው የገዛሁልህ። ደግሞ ቸገረኝ ብለህ ሽጠው አሉ። ማይ ደግሞ ቸገረኝ ታሉማ አይገዙኝም እኮ። ኧረ እንደው ወዲያ አንቺ ቁሞብኛል ነው የምልሽ። ዋ ኧረ ቆይ ልውጣ አበይ ወዲያ ዝም በል አንተ። ዋ ወንሽ ነው አንቺ ኧረ የጤና ያርግልሽ። ኧረ ሰጠሽ ወውን ተነሽኛልሽ ይዝጋሽ አያ ሰራ ይዤ እኮ ነው ጓ ኧረ ወይ ባቢ ዋ ፈቲ እንዴው ምን ነው ቁና የምትነፍስ ባቢ ስልኬን እኮ ቆሉኝ ወይት ላይ ታገቢው እንዴው ስልኬቱን ብቻ ሲያወዲው ቀልቤን ወስደውታል ባቢ። ኧረ ጉባይ ኧረ ቆይማ እንዳታለቅስ ፈቲ እንዴው ማልቀስ መፍትሄ አይሆንም። አንተው ይልቅ የኔቱን ስልኬቱን አምጣና ቁጥርህን መተህ ስጠኝ። እንዴው እንዳታለቅስ ፈቲ ነግሬሃለሁ። አይ ባቢ እንዴው ቤት መጥቼ እኮ ባንቴቱ ደውዬ ነበር። አዲያሳ ምጣና እንስጥ ብሎኝ ቤት ያንተንም ወስዶ ላኩኝ ባቢ። እንዴው አሁን ደግሞ እኮ በታቴ እኮ ልሞክር ብዬ መምጣቴ ነው። ጎንቴ ስልኬን እኮ ድግም ቆሉኝ። ኧረ የጉድ ሀገር አዲያ በስልኪቱ አልደወልክም ኖሯል? ኧረ እሱማ ደውዬ ነበር እና የበሆነ መስለኝ አነሳና እንዲሁ ስልክ ተሳስተዋል ሲለኝ ምን ብዬ ድግም ልደውል ይልቪዲያ ልጉም ፎጭ ድናት ጎረቤታችን ወልዳ ልጠይቃት ሄድንና ልጁ ግን እንዲው አንቺንም አይመስል እሱንም አይመስል ስናት ኧረ እኔ ባሌን አምነዋለሁ ተሌላ ሴት አይሄድም እያለች ድናት ሻይ ለባልጌ ማስረዳው የሪያ አትፈቲ እንዲሁ አሁን ስልኩ እንደሱ ብትጎረጉረው ምን ይፈይድልሃል? ምን ችግር አለው ባቢ? መቼም ስምንታችሁንም ስወልድ ያኔ እንደዚህ ስልክ አልነበረም። ዋ እሱንም አውቃለሁ። ለዚህ አይደልኛል ለመፍጠር ሰፊ ጊዜ የነበራችሁ ባቢ። አዎ ኧረ የጉድ ሀገር ምን አልፈቴ እንዲሁ ዝም ብለሃልሳ ባቢ ተመናገር በፊት አስብ ብሎ የነበረ በቀደም አዲያሳ እስካሁን እያሰብኩ ነው። አትፈት ውጩ እየዘነበ ነው። ኧረ እኔ አላውቅም ባቢ። እንዴት አታውቅም? ወጥቼ ላይ ነበረ ዝናብ አላስወጣኛል ባቢ። ይሄ የግፋፎ ደግሞ ምን አድርጌ ነው መምህር እንደሱ የምታይ? ለምን መሰለህ ፈቴ ጠንክረህ በርትተህ መማር አለብህ ብዬ ነው። ምክንያቱም ነገ የራስህ ቤት የራስህ መኪና ደስ የሚል ኑሮ መኖር የምትፈልግ ከሆነ ጠንክረህ መማር አለብህ። ዋ አዲያ አንተ በባስ የምትገፋ ምን ነው መምህር? አከራዬ ጋር እየወገወሰ እንዲያው ተሚቀጥለው ወር ጀምሮ የቤት ኪራይ እንድጀምር አለ። ዋ አኛ ቀድሞውንስ የሚጨመር ቤት ይኖረኝ መቼም ቤት እከራየዋለሁ አልኩት። አሁን ቀን እየሸከፍኩ ነው። ወንድ እንጂ ወይ እንደው ሰዎች ፍራንካ ደስታ ነው የገዛ የሚሉት ነገር ግን እንዲው እኔ አይዋጥልኝም። እንዲው በብር የጠላም ቢሆን ዋ እንዴት አሁን እኔ ጥቂት ፍራንካ ሲኖር ደስ ይለኛል።
እንዲያው ሲያልቅብኝ ደግሞ ያመኛል። ስለዚህ የዚህ ላይ ችግሩ የፍራንኩ ሳይሆን የኔ ስሜታዊነት ነው ማለት ነው አይደል? አንፈቂ ወይ ደግሞ ብርቄ ጋራ በምን ተቋረፋችሁ ነው? ኧረ እንዲሁ ዝም ብላ ነው እኮ ጎንጤ። ኧረ ያጎዳገር አይ ሰሞኑን ቁጭ ብለን እየወጋንስ እንዲሁ ይሄ ቀሚስ ግን ያወፍረኛል አለች። ከዚያ ኧረ እንዲሁ ሸጋ ነው እንዲሁ ጥሩ ነው ያማረብሽ አልኳት። እሺ የለ እንዲሁ እውነቱን እንድትነግረኝ ነው ትፈልጋለች። እንዲሁ እውነቱን አውጋኝ ካልሽኝና ቀሚሱ ሳይሆን አንቺን የወፈረሽ አንቺ ነሽ ቀሚሱን የወፈረሽ አልኳት። ባቤ ሰዎች ሲሞቱ ግን ለምንድን ነው አፈር የሚሆነው? ያው ታፈር ስለተፈጠሩ ነው አፈቴ። እኔማ መዝወዱ ስለ ሰው እየተፈጠረ እየመሰለ ነው። ታዲያ ክፍልን አታጽዳና ፈጤ እንጂ ወይ አንዴው ምን ሆነ ነው ፎቶ ስትነሳ አይደን ጨፍነ የምትነሳ? አራ በኋላ ፎቶ ለራሴን ሳይው እንዳላፈርጀ አንተ ፈጤ ወይ እንደሆነ እያለው ምን ሆነ ነው ብቻህን የምታወጋ? አራ ታዋቂ ሰው ጋር ጥቂት ልመካከር ብዬ ነው የማ። እንደው ፈጤ ግን የምር ትወደኛለህ? አዎን እንደው ለምን ታልሽ ነው መልስም ዝርዝርም አይኖርም። አሁን ላይ ጠጠማ ቡጠማ ሻጠማ ብዙ ጠማዎች ማህበራት እየተመሰረቱ ነውና እኛ ግን እንደው አሁን እንደው ሲዘልቀኝ ለምን እኛ ደግሞ ማማማ የሚል ማህበራት የማይፈልጉ ማህበር አንመሰረትም እንዳሰባ ጎንጤ ምሽቴ እኮ ሁለተኛ አላናግርህም አለችኝ። ኧረ ጉድ አገር አዲያ እንዴት ነው ይቅርታ ልጠይቃት ነው ብዬ ኧረ በፍፁም እንደው የሰላም እንዳያልቅልኝ በመጠለይ ላይ ነኝ። አትፈጽም ኧረ እንደው ሽንት እየቶልልኝ ነው ያለ ኧረ እኛ አረቄ ነው እየጠጣ ያለው እኔ አላውቀውም። ወዲያ ግፋፏ አሎ አረጋ ሃሎ ፈጤ ወይ ደህና ውለህ ነው? እንዴት ነው? የት ሆነህ ነው? ለምን እንደፈለከኝ ንገረኝና ያለሁበት ልንገርህ። እኔማ ብር ቦታ ነው ያለሁኝ አረጋ። እኔ አንተ ብር አግኝቼ መናሹ ጠላ ቤት ወስጄ አንድ ሁለት ልበል ብዬ ነው። መጣው ወርቄ እንደው አለሚቱ ግን ምን ሆና ነው ልጅ ማትወልድ? እሷና ባሉ ያውቃሉ ፈጤ። አንተ ምን ቤት ነህ? ኧረ ሦስት ነገሩ ወዲህ ነው አሉ ወርቄ። እንዴት ማንነት ተዘራቸው ነው አያቷም እናቷም ማን ነበሩ አሉ ወርቄ። አትፈቲ ይቺ ምንድናት የምትል ጅቡቲ ምን ጅቡቲ ነው የምትል ዲት ዋጣኝ። ኧረ እኔ ሰሞኑን ቶንሲል ተነስቶኝ ምንም ነገር ሊሟጣ ያቃተኝ እንዴ